አልፈልግም በቃ ስለሱ ማሰብ ምክንያቱም ነፃነት ከባድ ነው ለኔ በሱ ነው ሁሉ ክብር ያገኘሁት አትናቀም ሁሉ የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት አይገልጸውም ወረዱበት አሁን ቃለ በደል ሲደርስበት በፍቅረኛው በትዳር አጋሩ ምናምን እንዲያ ላይ ወጥቶ ያዙ ልቀቁኝ ማለት ልምድ የላቸውም ልክ እንደያዙት ቀብር ነው የሚወርዱ ምን መሰለህ ኢቢኤስ ላይ ስንቀርብ ስንሄድ ለሌላ ፕሮግራም የተጠራ ማለት ጎፈንድሚ ምናምን ተብሎ አለም ተጠራ በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ነው ማለት በኋላ ሳይው ደስ ነው ያለኝ ማለት ትልቅ ዋጋ እንደተፈልኩ ነው የሚሰማው ግን እውነቱ ያ ልጆቹ እናት ነች በህይወት እያሉ ምንም አይነት ነገር አልሰማንም አሁን ግን ፕሮጀክቱ ምናምን ነው የመሰለኝ እኔ እውነት ነገር በኋላ ለካስ ታገስ የሚባለው ሌላ ነገር ነው ምክንያቱም እኛ ተናግረናል መጠጥ ቤት ነው እዛ ነው በጣም የሚያሳልፉት እውነተኛ እኔ አሁን እንደሚመስለኝ የነፃነት ጠላቶች ጓደኞቹ ናቸው ቤተሰቡን ለዚህ ወዳጁ ሙሉ ወጪውን ከናምቡላው ጨምሮ ሲሸፍንለት የነበረ ነው መጠጥ ተከልክሎ መጠጡን እንኳን ለማስተው አልሞከሩም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ እኔ ያለው በጣም ደህና ነኝ ክብሩ ይስፋ ለመድኃኒዓለም እንግዲህ ሳምንት ውስጥ የተካሄዱ ጉዳዮች አሉ እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ ሁላችሁም ይሄን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩ ወደ ቪዲዮ ላይክ ለምዶ ማታረጉት እኔ ልብ ደስተናቴን ጣራለው እንደ አባ ኤፍሬም ነባስ ይወዲሰኒ ልጄ ሚሚሾዬ እኔ ናፍቅሽ ነፂ ወንድማችን አንድም ቀን ስለሚስቱ ስለ ልጆቹ ስለ ሚስቱ ቤተሰቦች ክፉ የተናገረውን ሰምተን አናውቅም ስለዚህ አሁን ስለ ነፂ ባለቤቱና ልጆቹ ምንድነው እያላችሁ ያላችሁት ግን ጤነኛ ናችሁ ወይ ምንድነው ፍላጎታችሁ መጀመሪያ ስታደንቋት አልነበር እንዴ ባለቤቱ መጀመሪያ ጀግና ናት ጎበዝ ናት መልካም ናት ስትሉ አልነበር ወይ ራሳችሁ ሰው ሾርት ሚሞሪ እንደሆነ መታቆት እዛም ትክክል እዚህም ትክክል ይላል ማስታወስ አይችልም ነገሮችን መጠየቅ አይችልም ነገሮችን ማገናዘብ አይችልም ነፃነት ወርቅነህ የምንወደው እግዚአብሔር አምላክ ከደጋጎቹ ጎን ያኑረው ነብሱ ሌሎቻችሁ ግን ትላንት ያወራችሁትን አልደገማችሁትም እኔ አሁን እንደሚመስለኝ የነፃነት ጠላቶች ጓደኞቹ ናቸው ቤተሰቡን አሳልፈው የሚሰጡ አውሬዎች እነሱ ናቸው ጓደኞቹ አልነበሩ እቺን ቀን ሲጠብቁ ነበር ሁሉንም አላልኩም ይውላችሁ አንዳንድ መሃይም ምን ይላል አብዛኛው ማለት ሁሉንም ያልኩ የሚመስለው ወንዶች አሉ ባሎች አንዳንድ ወንዶች ወጣው የሚያለቅሱ አልፈልግም በቃ ስለሱ ማሰብ ምክንያቱም ነፃነት ከባድ ነው ለኔ በሱ ነው ሁሉ ክብር ያገኘሁት አትናቀም ሁሉ ሳውራምባ ስለሚቀርብ አይዞህ ማለት ትንሽ ያስቸግራል እናሱም ብዙ ጊዜ እኔ ባለውበት ደስ ይላል ሲኖር የሆነ ሳቅ ጨዋታ ይኖራል ያው በቃ ደስ እንዲለው ፈልጋለሁ ብዙ ጊዜ ነው የገባኝ ነገር ቢኖር መጨረሻ ዘመን ላይ መስኪን ተናግረዋለች አስኔም ተናግረዋለች ታጤም ታውቃለህ ቢባ እንደዚህ አሁን ሰዎች አንዳንድ አድናቆት ጥሩ ነው ማንም ሰው መወደድ ነው አይፈልግ የለም
ነፃነትን የሚወዱበት መንገድ ግን አልተረዱትም፣ ያስጨንቁት ነበረ። አይኔ ቢጫ ሆኗል እንትን እንደዚህ ነው ምናምን ይላሉ። ይመጣና ቢባ እንትን ሆኗል ይለኛል። አይኔ እንደዚህ ነው አያስታውቅም እለዋለሁ። አንዳንዴ እንደው ለሌሎቹም ከዚህም በኋላ ሞት ይቀጥላል፣ እኛ ምን ሞታለን እንደው በአርትም ዙሪያ ላሉት በሌላም በምንም ሙያ ላይ ላሉት ሰዎች ለሚወዷቸውና ለሚያደንቋቸው ሰዎች እንደ ቢጠነቀቁላቸው ምለው ሰው ናቸው፣ ይታመማሉ፣ ሙያቸውን ያሳወቃቸው ስሜት አላቸው። ነፃነት ስለሚያስቅ አይሰማው ማለት አይደለም። እኔ እንደው መጨረሻ ዘመን ላይ ብዙ ጊዜ ሚዲያ ላይ እንትን ስለማልል የሰጠውን ኢንተርቪው ሳይ ሁለቴ ነው ሞተብኝ። ለኔ ለእናንተ ምንም ባልሆን ለቤተሰቦቼ ግን ያለው ነገር ያማል እና አንዳንዴ እንደው ሶሻል ሚዲያው የሰው ሞት እንጀራ መሆን የለበትም ከዚህ በኋላ። ምክንያቱም ያንን ብር ለጊዜው ያገኙታል፣ ግን የነሱ ፍጻሜ እና እኔ ነፂ ባለበት በመኖሬ ማወቅም ለኔ እድለኛ ነኝ ነው የምለው። እጁ ላይ ሆኜ አላውቀውም ነበር የነፃነትን ክብር። በዚህ አጋጣሚ የኢትዮጵያን ሕዝብም ኢቢኤስንም ጭምር ሁሉንም ማመስገን የምፈልገው በቃ ይሄ ሰርግ ነው፣ ሞት አይደለም። ለኔ አይቀርም። የኛም ነፂ ከኛ መለየት የፈጠረብን ሀዘን እንግዲህ እሱ እንዳለ ሆኖ የልጆቹ ጉዳይ በዚህ ቃለ ምልልስ ውስጥ ሌላኛው ትልቅ ክስ የቀረበው በነጻነት ጓደኞች ላይ ነው። አስናቀና ሌሎች የ29 ዓመት ጓደኞች ነን የሚሉ ሰዎች ነጻነት መጠጣት እንደሌለበት በሐኪም ተነግሮት እያለ አብረውት በመጠጣት ወደ ሞት እንደገፉት ወንድሙ ወንዴና እህቱ ሚሚ ይሟገታሉ። በኢትዮጵያ ማህበረሰብ ውስጥ በተለይም በታዋቂ ሰዎች ዙሪያ የጓደኝነት ትርጉም እጅግ የተዛባ ነው። አርቲስቱ ሲሞት ለ29 ዓመት አልተለያየንም፣ ከአንድ ወር ውጪ ተለይተን አናውቅም በማለት በሚዲያ ላይ አደባባይ ወጥቶ እንባ ማፍሰስ ቀላል ነው። አስናቀ የተባለው የነጻነት የቅርብ ጓደኛ የቀብር ስነ ስርዓቱ ላይ የሰጠው ምስክርነት የብዙዎችን አንጀት የበላ ቢሆንም ወንድሙ ወንዴ ግን ይህንን ጓደኝነት በጥያቄ ምልክት ውስጥ ያስገባዋል። እንደ ገለልተኛ ታዛቢ ይህንን ሳሰላስል እውነተኛ ጓደኝነት በዘመን ርዝማኔ ሳይሆን በድርጊት ጥራት የሚለካ መሆኑን አምናለሁ። ነጻነት በጉበት በሽታ እየተሰቃየ ህንድ ታክሞ መጥቶ ለህይወቱ አስጊ የሆነው መጠጥ በአንድ ቆርኪ እንኳን የተከለከለ ሆኖ ሳለ እነዚህ የ29 ዓመት ጓደኞች ታገስ በተባለ መጠጥ ቤት ውስጥ አብረውት ይጠጡ ነበር። ወንዴ በትክክል እንዳስቀመጠው እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን አይሆንም ብሎ ከጥፋት መንገድ የሚመልስ ነው። ነጻነት መጠጥ መጠጣት እንደሌለበት እያወቁ ሂሳብ እየከፈሉ አብሮት የሚጠጡ ሰዎች የጓደኝነት ስም ያረከሱ አብሮ ጠጪዎች እንጂ ታዳጊ ወንድሞች ሊሆኑ አይችሉም። ነገር ግን እዚህ ላይ የሱስን ስነ ልቦናዊና የሕክምና ባህሪ በጥልቀት መረዳት አለብን። ሱስ የአእምሮ በሽታ ነው። አንድ ሰው በሱስ ከተጠመደ ከውጭ የሚመጣ ማንኛውም ተጽዕኖ የቤተሰብ ሆነ የጓደኛ በቀላሉ ሊመልሰው አይችልም። ነጻነት ራሱን የቻለ ሂሳብ መክፈል የሚችል የራሱን ውሳኔ ያለው ትልቅ ሰው ነበር። ጓደኞቹ አብሮት በመጠጣታቸው ሊወቀሱ ይችሉ ይሆናል። ነገር ግን የአንድን ሱሰኛ ሰው የውድቀት ጉዞ ሙሉ በሙሉ በጓደኞቹ ትከሻ ላይ መጫን የችግሩን እውነተኛ ገጽታ መካድ ነው። ነጻነት መኪና ውስጥ ምግብ እየበላ መጠጥ ቤት እያደረና ከቤተሰቡ ርቆ የብቸኝነት ህይወት ሲገፋ የነበረው በጓደኞቹ ግፊት ብቻ ሳይሆን እሱ ራሱ በገባበት የተወሳሰበ የህይወት የትዳርና የስነ ልቦና ቀውስ ምክንያት ነው። ከሆነ ጊዜ ጀምሮ ታዋቂ ሰዎች ከሞቱ በኋላ ቤተሰቦቻቸው የሚናገሩት ነገር ብዙም እየተመቸኝ አይደለም። ስፔሻሊ ትዳራቸውን በተመለከተ በትዳሩ ደስተኛ አልነበረም፣ አብረው አልነበሩም፣ ተጋብተው አልነበረም፣ ዝም ብለው ነው አብረው የነበሩት የሚል ነገር ደግሞ እንደገና የነጻነትም ደግሞ እንደገና ቤተሰቦቻቸው መጥተው በባለቤቱ ደስተኛ አልነበረም፣ ከቤቱ ጣልኝ ብለው ነበረ፣ እንደዚህ ብለው ነበር፣ እንደዚህ ብለው ነበር። በጣም ያስጠላል። በጣም ማለት በቅርብ ጊዜ ምን ብላችሁ ነበረ? በኢቢኤስ ላይ ቀርባችሁ በቃ እሷ እንደምታዝናችሁ ምን ያህል ዋጋ እየከፈለች እንደሆነ ምን ያህል ህመም እንዳለባት ለምን እንዳላለቀሰች ብዙ ነገር ስተነትኑ ስታሰርዱ ነበረ። ግን አሁን ግን በዚህ ልክ ደግሞ እንደገና ወርዳችሁ እነሱ መናገራችሁ አጓብ ነው ያላሰበም። አይነው ሀዘን ላይ እንደሆናችሁ ይገባኛል። ግን በዚህ ልክ እሷ መናገራችሁ አጓብ ነው ያላሰበም። እናንተም ብቻ ሳይሆን አጠቃላይ እችን በአጠቃላይ ነው። ወንደሰንም እንደዚሁ ደግሞ እንደገና ከሞተ በኋላ ባለቤቱ ከቤተሰቦቿ ጋር እንደዛ ጠልፎ ገቡ። ብዙ ነገሮች ማለት ነው። ምንድነው ሰው ከሞተ በኋላ ስፔሻል አርቲስቱ ከሞቱ በኋላ ስሞቻቸውን ለማጥፋት የነበራቸውን መልካምነት ለማጥፋት ይሄን ያህል መሯሯጥ እዛው ቤታችሁ ውስጥ ለውሳ ጨርሱም እንዴ ድሮ በሚዲያ የምታወሩት ምንድነው? ማለት እስከዛሬ ያልነበራችሁ ሰዎች እስከዛሬ እንደዚህ ያን ነገር ሲነገር እዚህ ልክ የተሰምቶ ተነግሮ የማይታወቅ ነገር እንዴት ነው? እሱ አሁን ሰውየው ከሞተ በኋላ ባለቤት ከሞቱ በኋላ
ያን የመሰለ ግዙፍ ስም ገንብቶ ከሞተ በኋላ አርቲስቱ ለምድር ስሙን ለማጥፋት መጥሩት ስፔሻሊ ቤተሰቦቹ ባለቤቱም ሆነች እናት አባት እህት ወንድም ሌሎቻችሁም ማለት ነው የሌላውን ነው የነጻነትን ብቻ አይደለም እና ፕሊስ በነበራችሁ ስም በነበራችሁ ማድረግ እንዲቀጥሉ እናንተ የበከላችሁን ነገር አድርጉ ስማቸውን ማደስ ስማቸውን ማግነን ማትችሉ ከሆነ ስማቸውን በማጥፋት አትጣደፉ አመሰግናለሁ ወንድ ልጅ በደል ሲደርስበት በፍቅረኛው በትዳር አጋሩ ምናምን ሚዲያ ላይ ወጥቶ ያዙኝ ልቀቁኝ ማለት ልምድ የላቸውም ልክ እንደያዙት ቀብር ነው የሚወርዱት ባይዘው ማለት ነው በደላቸውን ችግራቸውን ስቃያቸውን ይዘው ነው በደል የሚወርዱ ወደ መቃብር የሚወርዱት ማለት ነው አሁን ላይ ግን የነጻነት ቤተሰቦች ምን አስባችሁ ነው ሚዲያ ላይ ወጣችሁ ያዙኝ ልቀቁኝ የምትሉት በህይወት እያለ ህዝቡ እንዳያሳክመው ጸጥ ብላችሁ አፍናችሁ ነገሩን ከያዛችሁ በኋላ ልክ ከመሬት በታች ሲሆን ምንም ማድረግ በማይቻልበት ሰዓት ወጣችሁ እንደዚህ ያዙኝ ልቀቁኝ ምን ለማለት ነው ወይስ ባለፈው ሲዋጣ ከነበረው ገንዘብ አናካፍልም ብለዋችሁ ነው ምን ለማለት ነው ይሄ ህዝብ እኮ በህይወት እያለ ብትናገሩ ኖሮ በግራም በቀኝም የሚወደድ ሰው ነበረ እስከ መጨረሻው ይታከም ነበረ ይሞከር ነበር ግን በዛ ሁኔታ ሲያልፍ አይታችሁ ዝም ካላችሁ በኋላ ከሄደ ነገሩ ካለቀ ከተዘጋ በኋላ እንደገና አሁን መጣችሁ ምትረብሹት ምን ለማለት የኔ ጥያቄ አይደለም የህዝቡ ነው እኔ ህዝቡን ጥያቄ ይዤ ይመጣ የልጆቹ እናት ነች በህይወት እያሉ ምንም አይነት ነገር አልሰማንም አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው ለምን ተሰበሰበላቸው ነው እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው አሁን መተው ሌላ ታሪክ ቢነግሩን አንሰማም ነው ማለት ስለዚህ ያንን ነው መናገር የምፈልገው የነጻነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው ነጻነትን መመለስ አይቻልም ብትችሉ ሚስትና ልጆቹን ምን ማድረግ አለባችሁ እንደ ትክክለኛ ጓደኛ ከሆናችሁ መርዳት ምን ጎደለ ምን ያስፈልጋል ምን እናደርግ ብሎ ይመጣል እውነተኛ ጓደኛ ከሆነ አውሬውስ እሱ እኮ ደስተኛ አልነበረም በትዳሩ እኮ ደስተኛ አልነበረም በትዳሩ እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አይደለም እናንተ ትክክለኛ ጓደኛ ብትሆኑ ነው ያላቀ ነጻነት ይጠጣ አይጠጣ አላውቅ ግን ዶክተር አጠጣ ካለው ነጻነት ወርቅነህን አንተ ጓደኛው ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ ገዳዩ አንተ ነህ ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግራል መጠጥ አትጠጣ እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግራቸዋለሁ ሁሌ የምለው ነው ጓደኛ ሆነ ምግብ ልጋብዝ ይችላል አልኮል ግን አልጋብዝ ባና ተተተከል አልኮል 1 ሳንቲም አልገዛለህ ለምን God forbid ጠጣ ሰከርክ መኪና ነድ ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላቀውም ግን ስለ ታገስ በደንብ ነው የሚወራው እሰማል ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር እነዚ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አው ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር በኋላ ለካስ ታገስ የሚባለው ሌላ ነገር ነው ምክንያቱም እኛ ተናግረናል መጠጥ ቤት ነው እዛ ነው በጣም የሚያሳልፉት እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነጼ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል በመኪና ውስጥ አስቀምጦኝ ብሎኛል የሱን ችግር እንፈታ ነው የሚያዞረኝ ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበር ነጼ ሊሞት 1 ወር ሲቀረው ተኛ ለ3 ቀን ሆስፒታል ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር ሚስቱ እናት ወደ አክሱም ትሄድ ነበረ በአጋጣሚ
ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ። በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበርላ ማለት ነው። እና የዛኔ ተኛ ከሷ ጋር አወራ። ለካ እሷ ደውላ ነጤ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሄጄ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩና በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብየው የዛኔ ተኛ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲስ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀምሮ እያንዳንድሽ እንደኔ አልተጎዳሽም ምንድን ነው የምትይው? አዎ የተጎዳው እሱ ነው። እኔ ነኝ በጣም የተጎዳው ልትይ ነው? አዎ ወንድምሽ ስለሆነ ተጎድተሽ ሊሆን ይችላል፣ ግን በጣም የተጎዳው እሱ ነው። ሲጀመር ይህ ሰው እኮ ወንድምሽ ነፃነት ወርቅነህ ምንም ነገር ሰውየው ሳያወጣ ሚስት ብቻ ፒክ አድርጎ ቅንጡ ሆቴል ውስጥ ድልቅቅ አድርጎ የዳረው ሰው ነው ነፃነት ወርቅነህ። ታዲያ በነፃነት ወርቅነህ መሞት ማን ነው በጣም ተጎጂ? ወንድምሽ ላንቺ እንደዛ አድርጎልሻል? አላቅም። ነገር ግን በጣም ካንቺ በላይ ተጎዳው ቢልሽ ይሄ አንዱ ምክንያት ነው። ሁለተኛ ልጨምርልሽ፣ በህመሙ ምክንያት በአስተማሚ ሰበብ ወደ ታላቋ እና ገነቱ አሜሪካ ሚስቱ ማለት ባይዘው ስለሷ በጣም ብዙ ማውራት ፈልጋለሁ። ሚስት የምትባል ዘግናኝ የሆነች ፍጥረት ማለት ነው። ስለሷ በኋላ አወራለሁ። ነገር ግን እሷ ወዳለችበት አሜሪካ በአስተማሚ ሰበብ ሊሄድ የነበረ ሰው ነው እና አሁን ነፃነት ወርቅነህ ሲሞት ቀረበት ማለት አይደለም እንደ አሜሪካ። እና ማን ተጎዳ? በአስተማሚነት ሂሳብ እኮ አንቺ አይደለሽም ልትሄጂ የነበረው፣ ወንድሞችሽ አይደለም ሊሄዱ የነበረው፣ የወዳጁ ነበር ሊሄድ የነበረው። ስለዚህ በሱ ምክንያት የቀረበትን አስቢው። ካንቺ እናንተ በላይ ተጎድቻለሁ ቢላችሁ አይክፋችሁ። ሌላ ልጨምርልሽ፣ በጣም በሚገርምሽ ሁኔታ ነፃነት ወርቅነህ እኮ ለዚህ ወዳጁ ሙሉ ወጪውን ከናምቡላው ጨምሮ ሲሸፍንለት የነበረ ነው። መጠጥ ተከልክሎ መጠጡን እንኳን ለማስተው አልሞከሩም። እንዲህ ናቸው የአምቡላ ጓደኞች። አምቡላ ጓደኞች እንደዚህ ናቸው። በሞት ላይ ራሱ ይነግዳሉ። ሞተው ይነግዱባቸዋል። ጎፈንድሚ ያሰባስቡባቸዋል። እንዲህ ናቸው የአምቡላ ጓደኞች። አንቺ አልተጎዳሽም፣ የተጎዳው እሱ ነው እና አትዘኝ እናቴ። እኔ በጣም ከገረመኝ ነገር ማለት ነው ከነፃነት እህት ማለት ነው እሱ እኮ ወደማይቀረው ጉዞ ሂዷል። የምታተርፊው ምንድነው? ቂም ነው። ልጆቹ ደግሞ ቂም ይዘው ከሚያድጉ በንጹህ አይምሮ ይደጉና ነገ ወዲያ ይርዷችሁ። በጣም ነው የምታስጠሉት፣ በጣም ማለት ነው።
አትንሰፍሰፉ በጣም ማለት ገንዘብ ስለተከወነላት ስላያችሁ ነው በዚህ ደረጃ እንደዚህ ብላችሁ እንትን የምትሉት እንዴ? እናንተ ካሰባችሁ ካለማችሁለትማ መጠጣጣ ምናምን ብላችሁ መቆጣጠር ነበረባችሁ። ዛሬ ግን እናንተ መታችሁ ጓደኛውን አታክ ታረጋላችሁ፣ ሚስቲቱን አታክ ታረጋላችሁ። እንደዚህ ብሎ በዚህ ወጥቶ የማይባል የማይወራ ነገር። ሁለተኛ ደግሞ እንዳልክ ማለት ነው የጋዜጠኛ ማን ነው ነፃነትን ብንነግራችሁ አሳፋሪ የምታሳፍረው አንተ ነህ። እሱማ ወደማይቀረው ጉዞ አባቴ አርቲስት ነው። የኔ ስራስ ምንድነው? የኔስ ተሳትፎ ምንድነው? የኔ እንቅስቃሴ ምንድነው? ሱካር በሽታ እኔም ሱካር በሽተኛ ነኝ። ምንድነው ሱካር በሽታ? ልቃሚ ነፍጣ እግር የሌለው እስከማይደርስ ጫማ ባለመኖሬ ከፋ ነበር አለ አንዱ። ጫማ የለኝም ብሎ የሚያማርር እግር የሌለው ሰው መሬት ላይ የሚንፏቀቅ እስከሚያይ ድረስ ማለት ነው። ጫማ የለኝም ብሎ ይማረር ነበር እርሜ ልኩ። ጭራሽ እግር የሌለው ሰው የሚንፏቀቅ ሲያይ ያኔ ነው እግር የሌለው እስከማይደርስ ጫማ ባለመኖሬ እከፋ ነበር ይላል። ሱካር ህመምተኛ ነው የኢትዮጵያ ህዝብ አለም የዓለም ህዝብ 40% ሱካር ህመምተኛ። ሱካር ለምን ጨው ግፊት አይዝም ከፈለክ ምንድነው እሱ? ሰው ከኤችአይቪ ጋር እየኖረ ነው ያለው። ዋት ኢዝ ሱካር? የኔ አባት ዘበኛ ነው እስከ ዛሬ ድረስ። ሱካር በሽተኛ፣ ሱካር አለበት፣ ደም ግፊት አለበት። ከየት እንደመጣበት አላውቅም። የሀብታም ህመም ነው የሚባለው። አባቴ ዘበኛ ነው እድሜ ልኩ። ምንድነው ዋት ይሄ? ቢበዛበት በጣም ህመሙ ቢበዛበት ሽንት ነው የሚያመላለስ። ሱካር ህመም ከኤችአይቪ ጋር እየኖርናል እንዴ? ምን ይገርማል? ልብህ እንዳይታመም፣ ጭንቅላት እንዳይታመም፣ ወኔ እንዳይታመም ብቻ። ህመም ስላችሁ ስንፍና ህመም ነው። በራስ ላይ ራስን ሌላ ሰው ላይ መጣል ይሄ ፈንገስነት ህመም ነው ጋይስ። የእውነት ለዛውም ዚስ አሜሪካ ዚስ ዩሮፕ ሀገር ቁጭ ብለህ እርዳታ ትለምናል። ሺት በስመ የአርቲስት ሚስቶች እኔ የምናገረው በነፃነት ሚስት ምናምን አይደለም። በአጠቃላይ የአርቲስት ሚስትንን ምናምን እኔ የጥላውን ገሰሰ ሚስት ጥላውን ሲሞት አላሙዲን ቤቱን ሊወስድብኝ ነው ብላ ኢንተርቪው ስትሰጥ በጣም ያሳቃች እንዴ! እድሜ ልኳ ምን አባቷ እያደረገች ነበር እሱ። የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም፣ ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ።
ነገር ግን የአርቲስት ነጻነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነጻነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉት። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነጻነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነጻነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑን ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አልነበረም ማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋል። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? ሌላ ተጨማሪ ትንታኔ በዩቲዩብ ገጻችን ይዘን እንቀርባለን። ጠብቁን። ይህ ከዚህ በላይ ያስገባውትን የነጻነት ወርቅነህን የእህቱን ንግግር ስሰማ ማለት ነው በጣም ነው ብዙ ነገር ያሰብኩት። ከራሴም ከፋሚሊም አንፃር በጣም ብዙ ነገር እንዳስብ ነው ያደረገኝና የተረዳሁትና አንዳንድ ሰዎች እየገባችሁ ኮመንት ላይ የምትሳደቡ ምናምን ይሄ ኢዝ ናት ፌር ያወራችሁ ነገር ሀቅ ስለሆነ ማለት ነው። ብዙን ጊዜ ኢትዮጵያ ላይ ማለት ነው ከግማሽ በላይ ማለት ይቻላል በቃ እንደዛ ለመድፈር በሚቻል ሁኔታ ወንዶች አጥፍቶ ጠፊ ነው የሚመስሉት እርስ በርሳቸው። ጓደኝነታቸው የሆነ የአጥፍቶ ጠፊ አይነት ጓደኝነት ነው የሚመስለው ማለት ነው። በተለይ አሁን የነጻነት ወርቅነህ አይነት ካራክተር ያላቸው ሰጪ ለጋሽ ምን አይነት ሰዎች ከሆኑ እነዛ ሰዎች በቃ ተጠቂ ናቸው በጣም ማለት ነው። የማይጠጡ ቢሆን እንኳን ወደ መጠጥ ዓለሙ እንዲገቡ ይደረጋሉ ማለት ነው በጋባዥነታቸው የተነሳ ማለት ነው። ከዛ አልፎ ደግሞ እነዛ ጓደኛ እንግዲህ ቤስት ጓደኛ የተባሉ ሰዎች
ያው አንድ ሰው ቤስት ጓደኛ ነው ከተባለ እንስራ ነው። ኢትዮጵያ ላይ ደግሞ አይታችሁ ከሆነ ስፔሻሊ አዲስ አበባ ላይ ያላችሁ ሰዎች ይሄ መመስከር ትችላላችሁ በሐቁ ማለት ነው። እንስራ ከሚል ይልቅ እንብላ የሚል ነው የሚቀለው። አበሻ መብላት ነው እንጂ አብሮ የሚቀለው መስራት አብሮ አይሆንም። በቃ የማይሆን ነገር ነው። እንስራ ሲሆን ይቀየራል ሞቲቭ ራሱ ማለት ነውና አብሮ መብላት፣ አብሮ መጠጣት፣ ገንዘብ ማጥፋት ማስገባት ሳይሆን ማጥፋት ተው እዚህ ጋር ተጠንቀቅ፣ ይሄ ነገር ላንተ ቤት መግዛት አለብህ ለልጆች ይሄን እንደዚህ የሚል የለም። በጣም ቤስት የተባሉት ጓደኞች ራሱ እንብላ እንጠጣ አትወጣም ነው። ድንገት ያ ሰው ራሱ እረፍት ፈልጎ ራሱ ማዳመጥ ፈልጎ ቤት ከተቀመጠ ኖ እንዴ ዛሬ አትወጣም ብሎ ሼማ ሲዞ ጎትቶ ለመጥፎ ነገር ማለት ነው ጎትቶ ነው የሚወስደውና ያው እዚህ ጋር ይሄንን ነገር የምትሰሙ የምትወቅሱን ካላችሁ በህይወቴ በጣም እምጣላው የሚያበሳጨኝም ነገርና የብዙ ሰዎችም ያበላሸ ነገር ምንድነው ብትሉኝ መጠጥና በመጠጥ የሚመጡ ጓደኞች በጣም ከባድ ነው። ከዛ ደግሞ እዛ ቲም ውስጥ ደግሞ የተለያዩ ሴቶች ይመጣሉ። አውጪው ሰው ደግሞ እዛ ጋር ሲታይ የከሌ ነው በጣም ገንዘብ የሚያወጣው ሲባል እሱን በጣም ለመጠጋት መፈለግ፣ በዛ መጠጋጋት ውስጥ ሌላ ነገሮች ይፈጠራሉ። ቤቱ ሲፈርስ እዛ ጋር አብረው ያመጧቸው ጓደኛ ተብዮች አረተው አንተ ባለ ትዳርና ሚስትህ ምን የሚል ነገር የለም። እውነተኛ ወዳጅ ባል ያለው ሰው እንኳን መንገድ ሊስት ከሆነ እንዳይስት ማስቆም ነው ያለበት አይደል? ነው ይሄን እንዳታረግ በፍጹም ይሄ መደረግ የለበትም ብሎ መቃወም ነው። ያ ነው የወዳጅነት የጓደኝነት ማንነት እንጂ እዛ ጋር ሴት ስትመጣ ጸጥ ብሎ ህይወቱን ከዛ ከትዳሩ የሰው ሲፋለስ ትዳሩ ሲበላሽ ገንዘብ ሊበላ የሚመጣን ሴት ምናምን እዛው ጭራሽ እንደ ማር እንዳየ ንብ ማለት ነው። በቃ መሰብሰቢያ ነው የሚሆነው ገንዘብ የሚያወጣ ሰው ማለት ነው። የሃቲውም የቡርቲውም መሰብሰቢያ ላይ ወደ ይሰፍራሉ እነዛ ሰዎች። በጊዜ ሂደት ያ ሰውዬ እንኳን ሞቲቭ ባይኖር ማለት ነው አብሮ በመዋልና ሰው ውሎውን ነው የሚመስለው። አንተናትን እንደናግር ጓደኛህን ነገረኝ ነው። ምንም ውስጡ እንኳን የመውስለት ምናምን ፍላጎት የሌለበት ሰው እንኳን በሚውልበትና በሚያገኘው አጋጣሚ እዛ ጋር በኋላ ቁጥር ማለት ነው በልምምድ ብዙ ነገር ይመጣል። ፐርፐዝሊ ደግሞ አንድ ሰው ያን ሰው ገንዘቡን ለመጠቀም ከመጣ ደግሞ የሱ ትዳር ፈረሰ አልፈረሰ የሚያስጨንቀው ብዙ ሰው የለምና ያጥፍጦ ጠፊ ነው የሚመስለው ግንኙነታችን ማለት ነው። ይሄ ግንኙነታቸው ስፔሻሊ ወንድ ጓደኛ ማቾች ኢትዮጵያ ውስጥ እንደዚህ ምንም በቃ ነፃነት ወርቅነህ ያለችው ነገር ምንም ነገር ስተት የለውም። በጣም ትክክል። የብዙ ሰዎች ቤት የፈረሰው የብዙ ሰዎች ህይወት የተበላሸው የልጆች ማግኘት ያለባቸውን ነገሮች እንዳያገኙ ሆነው ለጋሽ ሰዎች ያው ሀበሻኛ ምስኪን ጥሩ የምንላቸው ማለት ነው። የኢትዮጵያ እንትን መልካም ባህሪ የሚገለጸው ሁሌም በሰጪነት ላይ ነው እንዴ። ሰው ለራሱ መሆን መቻል ራሱ ትልቅ ለጋስነትና ሰጪ ነው። ሰው ለራሱ ሲሰጥ ለወለዳቸው ይሰጣል፣ ለቤተሰቦቹ ይተርፋል። ሰው ከራሱ አልፎ ለወለደው ለቤተሰቡ ከተረፈ በኋላ ነው ለማህበረሰብ መትረፍ የሚችለው እንጂ ዝም ብሎ ያለ ምክንያት የሚያወጣን ሰው እንወዳለን። ነጮቹ ጋር ደግሞ እንደዚህ የለም። ያለ ምክንያት ማንንም ምንም አያወጣም። ለዛ ነው ፓርትነርሺፕና ይሄ አብሮ ኮኦፕሬት የሆነ ቢዝነስ ላይ በጣም ሰክሰስ የሚሆኑት ስራ ስለሆነ ነው። እኛ ጋር አንድ ሰው ጓደኛችን እንደው ካፌ ቢከፍት ራሱ በይሉንታ ልንበላ ሄደን ሳንከፍል ብንመጣ ኖርማል የሚሆንበት በጣም ብዙ ሰው ነው ያለው። ያው ወንጀል ነው። ያ ሰው እየሰራ ነው። እዛ ጋር መክፈል ነው ያለብን ሄደን እንኳን ስንመረቅ ማለት ነውና ያሳፍራል። አንዳንዴ የሆነ ማህበራዊ ህይወት የተበላሸ ማህበራዊ ህይወት አለን ማለት ነው በሰጭነት ላይ ተመሰረተ። ሰጪ በቃ ዝም ብሎ መስጠት ጥሩ ለመባል መስጠት እንዳለ መጀመሪያ ሰው ለራሱ ሲቆም ነው። ከዛ ደግሞ የሚሰጠውን ሰው መለየት መቻል አለበት። ሰው መስጠት ከፈለገ ሂዱ ሜቄዶኒያ፣ ባቡካይር ስንት አለ መሰጠት ያለበት ቦታ። እንደዛ አይነት ቦታ ነው መስጠትና መልካም ነገሮችም ከዛ አንፃር እንዲታይላችሁ ከፈለጋችሁ እንደዛ አይነት ቦታ ነው ሄዳችሁ መስጠት ያለባችሁ እንጂ መስጠት ለጠገበ መጋበዝ ምንም እኔ ይቅርታ አድርጉልኝ። አሁንም እዚህ ጋር መጠጥ የሚጠጣ ሰው መጋበዝ ምንም እንደ ኪሳራ ነው የምቆጥረው ሲጀመር ማለት ነው። ኪሳራ ነው። አንድ ሰው መጠጥ ስለጋበዝከው ደግም ክፉም ምንም አያስብልም። ለዚያም በዛ ውስጥ ብዙ ነገር የሚጠፋ ነገር አለ ማለት ነው። ብዙ የሚበላሹ ነገሮች አሉ። ብዙ የሚበላሹ ነገሮች በመጠጥ ዙሪያ ባሉ ነገሮች ላይ ነው የሚፈጠሩትና ትክክል የተናገረችው እንደ ቤተሰብ አይ ፊል ዩ በጣም ማለት ነው። በጣም በቃ የሚያሳዝን ነው። ያው ከዚህ በፊትም እንደተናገርኩት እኔ በፋቲ ሊቨር ፋሚሊም አጥቻለሁ የግሌን እና አሁን እሱ ላይ የተፈጠረውን ነገር ያዩትኝና እነዛ ሰዎች አብረው በጣም ወዳጅ የሆነ ሰው ራሱ ያ ሰው
ከእንትን ካለ በኋላ ከቀረ በኋላ ቤተሰቡ ነው በቃ ረጅም ዘመን የማይረሳው እንጂ ሁሉ ሰው ይረሳዋል። ስለዚህ የምትጠጡ ሰዎች እስኪ እዚህ ጋር ልብ አድርጉ። ለራሳችሁ ምራሩ፣ ለቤተሰባችሁ ምራሩ፣ ለልጆቻችሁ ምራሩ። ጓደኛ ምናምን እንደዚህ የመጠጥ ጀማ ሲቀር ይቀራል በመጠጥ አይነት ነገር። እውነተኛ ጓደኝነት እንደዛ አይደለም። እንስራ፣ እንቀየር፣ ትልቅ ቦታ እንድረስ ነው እውነተኛ ጓደኝነት እንጂ ህይወትን የሚያስቀማ ነገር ላይ ሰዎችን መጣድ መልካም አይደለም። እና አባካችሁ ደግሞ እሷን የምትሰርቧት ሰዎች እባካችሁ ልብ ግዙ። በራሳችሁ እንዲሆንባችሁ ማትፈልጉትን በሰው አታድርጉ። ይሄ ነው የኛ ኢትዮጵያን ከፍተኛው ችግር ማለት ነው። እና ደግነት ደግሞ ምን ማለት እንደሆነ ብንረዳ ጥሩ ነው፣ ከየት አንፃር እንደሆነ። ሴንሲቲቭ ልጁ ከነበረው እውቀት፣ ከነበረው ተቀባይነት፣ ከነበረው ከህዝብ ፍቅር፣ ከሰራው ስራ አንፃር ነው ይሄን አስተያየት የምሰጠው። እግዚአብሔርን ነው የምላችሁ፣ ለማንም ለማዳላት አይደለም። እንደ ሰው ግን ፊል ያረኩትን የተሰማኝን፣ ቀብሩ ላይ ነበርኩ፣ ቦታው ላይ ነበርኩ። ኢቭን አሁን ይሄ ሶሻል ሚዲያ ላይ ቧሽ አጠገቤ የነበሩት ሰዎች ነበሩ። መቼም ሳለቅስ ይሄ ድምጽ እንደው በመልኬ እንኳን ባይለዩኝ ጥቁር ስለነበስኩ በጣም ሳለቅስ ስለነበረ እንደው ባይለዩ እንኳን በዚህ ድምጼ ሰዎች ይለዩኛል ብዬ ተስፋ አደርጋለሁ። ሶ ይሄን ነገር ለመታወቅ፣ ለመነገድ፣ ፎሎ ለማግኘት፣ ላይክ ለማግኘት አይደለም። እግዚአብሔርን የተሰማኝን እንደ ሰው ፊል እንዳደረገ ሰው ነው የማወራው። ይሄን ነገር ከኋላ ከሰውም ከበጣም ከመወዳ ወዳጄ ጋርም ከጓደኛዬ ጋር ሳወራ አይ ለምን እንደዚህ አስብሽ ምናምን ብለኝ አልፈነዋል። እና አይ ሆፕ እሷም ዛሬ የሆነ ቪዲዮ ሼር አድርጋልኛለች፣ ሰው ይገባታል። ነፂ ለራሱ ሚያንስ ሰው ሆኖ አይደለም እንኳን ለራሱ ለቤተሰቡም፣ ለጓደኞቹም፣ ለዘመድ አዝማድም የሚተርፍ እውቀት ባክግራውንድ ያለው ልጅ ነው። ሶ የሆኑ ሰዎች ሁሌም ይሄ የኢትዮጵያ ታዋቂ ሰዎች ይሄ ነገር ለነገ ለናንተም ነው። እንደው ለምንድነው ማቹርድ ማትሆኑት? ለምንድነው ስትታመሙ እንደው ሁሉንም ነገራችሁን ስርዓት ማታስይዙት? መኖር እንዳለ ሁሉ ለመታከም እንደምትሮጡ ሁሉ ሞትም አለ ብላችሁ ለምንድነው ዝግጁ ማትሆኑት? እስከ መቼ ነው አርቲስቶቻችን ታዋቂ ሰዎቻችን ከሞቱ በኋላ ከኋላቸው ብዙ ምስጥሮች የሚወጡት? እኔ በእውነት በጣም በቃ ፊል እያረኩ ነው። እኔ ላይክ እኔ አይደለም እኔ በእውነት በጣም ነው የተሰማኝ። ዛሬ ሙሉ ብሮድካስቱን ነው የተከታተልኩት። የነነፂን ፋሚሊዎች ሁሉንም ከነሱ የተረዳሁት ይሄ ያየሁትን ነው የተረዳሁት። ማዳላት አይደለም የገባኝ። ቪዲዮውን ተመልከቱ፣ ገብታችሁ የራሳችሁን ነገር ትይዛላችሁ። ከወንድማቸው በወንድማቸው ስም እንዲነገር ጥቅም ፈልጎ ለመታወቅ ብሎ ምናምን አይደለም የመጡት ሶሻል ሚዲያ ላይ በስሙ አይነገድ። እኛ ምንም ነገር ምንፈል በህይወት እያለ ሁሉንም ነገር አድርጎልናል። በቃ በቤተሰቡ ስም አይነገድ፣ ወንድሜ ስሙ ይጠበቅልን ነው። ምንም ሌላ ነገር የላቸውም። በውስጣቸው ግን የተረዳሁት ለወንድማቸው ያለውን ፍቅር፣ ክብር የመሬን ነው እንደ ሰው የተረዳሁት። ሌሎቻችሁ ግን በስሙ ንግድ ነው ያዛችሁት። በቃ ስቶፕ፣ አቁሙ። የውሸት እንባ፣ የውሸት ቪዲዮ ፖስት ማድረግ፣ የውሸት የሆነ ቃላትን አሽሞንምኖ መጻፍ ምንም ጥቅም የለውም። ጥቅም እሱን የምትወዱት ከሆነ እሱን የምታከብሩት ከሆነ ቤተሰቡን አክብሩት፣ ቤተሰቡን ውደዱት፣ ቤተሰቡን አትናቁት። ቢያንስ እናንተ ጓደኛ ናችሁ ነን ነው የተባላችሁት። እነሱ ቤተሰቦቹ ናቸው፣ ስጋዎቹ፣ የእናቱ የአባቱ ልጆች ናቸው። አብሮ ነው ያደጉት፣ ብዙ ነገር ያሳለፉት። ታናሽ ወንድሙ እግር እሳት ነው የሆነበት። እንዴት እንደሚንቀጠቀጥ እንዴት እንደሚሆን አብሮት ነበር። እያንዳንዱ ነገር ያውቃል፣ እያንዳንዱ ምስጢር ያውቃል። ምንም የተደበቀ ነገር የለውም። በደንብ ቪዲዮን የተከታተልኩት እኔ ባይዘዌ ሰዎችን በጣም ነው ማነበው። እኔ የዛን ቀንም ራሱ እኔ ይሄ ነገር ኢሞሽናል ፓርት ስላለው ነው እግዚአብሔርን ሶሻል ሚዲያ ላይ ወጥቻ አላወራሁት እንጂ እኔ ለቅሶ ላይ ራሱ በጣም ብዙ ሰዎችን ገምቻል። አላወራም
በቃ እንዳሉ የተሰማኝን ተሰምቶኝ በሳቱ ለጓደኞቼ ሼር አድርጌያለሁ። ላይክ ፌል ያረኩትን ያየሁትን በባለቤቱ ጉዳይ ወጥቼ እንኳን የዛኔ እንደዚህ ብዬ እንዳየ ቦታው ላይ እንደተገኘ ሰው አምናት ሪያክት ምክንያት አለኝ። እኔ እሱን በጣም አከብረዋለሁ። በጣም ሶ ብትችሉ የልጁን ፋሚሊ ቤተሰቦቹን፣ ወንድሞቹ ናቸው፣ እህቶቹ ናቸው፣ ቤተሰብ ናቸው። አክብሩት። በቃ ለልጆቹ የሚገባው ነገር ተደርጓል። እነፍ አለቀ እና አክብሩት። አትነግዱ፣ አትበሉትም። በህይወት እያለ ገንዘቡን በልታችኋል፣ ሞቶም አትነግዱበትም። እረፉ፣ በቃ አቁሙ፣ እረፉ። የተረዳሁት እሱን ነውና እኔ በጣም ነው ያዘንኩት። አይሆፕ እንዲህ ባይሆን እነሱም እንደሸፋፈኑ ተሸፋፍኖ ቢቀር ጥሩ ነበር። ግን አይ ቲንክ ከአቅማቸው በላይ ሆኖ ነው ወጥቶ የተናገሩት። እንደ ቤተሰብ ደግሞ ትክክለኛ ነገር ነው ያደረጉት። ይወጣችሁ እንዴት እንዲህ ትላንትና ስታደንቋት እንዴ ትላንትና እየሸፋፈኑት ነገር ሊኖር ይችላል። በቃ እንደ ቤተሰብ መፍታቸው ነው። ይሄ ደግሞ ማወቃቸው ነው፣ የከተማ ልጅ መሆናቸው ስማርት መሆናቸው ነው እንጂ የሚያሳየው ክፋትን አያሳይም። አሁንም እኮ ወጥቶ እርዱን፣ ተቸግረናል፣ ወንድማችን ይረዳን ነበር እንዲህ ነው እኮ አይደለም ያሉት። በወንድማችን ስም አይነገድ። በቃው የተሰበሰበ ገንዘብ ተሰብስቧል፣ በቂ ገንዘብ አግኝቷሉ። ስለዚህ በቃ በእኛ ስምም አይነገር ነው ያሉት። አላስረዝምባችሁ፣ ቪዲዮን ገብታችሁ እዩ። ሰላም። እንዳያችሁት ነው እንግዲህ ኔጌቲቭም አስተያየት አለ፣ ፖዚቲቭም አስተያየት አለ። ግን አብዛኞቹ ያው ራሱን እንዲያረጋጋና ጥሩ ውሳኔ እንዲወሰን የሚያደርግ ቪዲዮዎች ነው የሰሩት። ያው አዶናይ ደግሞ አስተዋይና አገናዛቢ ሰው ነው ብዬ ስለማስብ እኔም እንግዲህ ጥሩ ውሳኔ እንደሚወስን በጣም እርግጠኛ ነኝ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ላይክ ያላረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻው